ዓለም በትራምፕ ስሜት ውስጥ ወድቃለች። የኔቶ መሪ አባቴ እያሉ ሲያቆለጳጵሷቸው አረብ አገራት በሚሊዮን የሚቆጠር ዶላር ስጦታ ሲያሽጎደጉዱላቸው፣ ትራምፕ ግን አይናቸውን ኢትዮጵያና ግብጽ ላይ ጥለዋል። የትራምፕ የህዳሴው ግድብ የሽምግልና ጥሪ የኢትዮጵያ የቀይ ባህር በር ይከፍትላታል ወይስ ለከፋ ቀውስ ይዳርጋታል? በአደባባይ የሚታዩ ድርጊቶች በዚህ አዲስ የአሜሪካ የውጭ ጉዳይ ፖሊሲ ዘመን ውስጥ የታየውን አንድ ትልቅ ለውጥ ያረጋግጣሉ። ይህም የዓለም መሪዎች የትራምፕን ስሜት መቆጣጠርና ማባበልን እንደ አንድ ዋነኛ የስትራቴጂክ ቅድሚያ የሚሰጠው ተግባር አድርገው መውሰዳቸው ነው። የአውሮፓ መሪዎች በአደባባይ ያቆለጳጵሷቸዋል። አንዳንዶቹ ደግሞ ለብቻቸው ሆነው ማን ይበልጥ እንደሚያሞካሿቸው ይፎካከራሉ። የኔቶ ዋና ጸሐፊ ማርክ ሩት ትራምፕን አባዬ ዳዲ ብለው የጠሯቸው ሲሆን የስዊዘርላንድ ልዑክ ደግሞ የወርቅ ጡብ በስጦታ አበርክተውላቸዋል። ኳታር 400 ሚሊዮን ዶላር የሚያወጣ አውሮፕላን በስጦታ የሰጠቻቸው ሲሆን ይህም ከፍተኛ የሥነ ምግባር ጥያቄዎችን አስነስቷል። ባለፈው ዓመት ብቻ በደርዘን የሚቆጠሩ ፕሬዝዳንቶችና ጠቅላይ ሚኒስትሮች የትራምፕን ድጋፍ ምን ያህል በቁም ነገር እንደሚመለከቱት ለማሳየት ወደ ዋሽንግተን ተጉዘዋል። አንድ የዋይት ሀውስ ባለስልጣን እንደገለጹት ትራምፕ በ2025 ብቻ ከ40 በላይ የውጭ ሀገራት መሪዎችን በዋይት ሀውስ አስተናግደዋል። ይህም ጆ ባይደን በስልጣን የመጀመሪያ ዓመታቸው ካስተናገዱት መሪዎች ቁጥር ከእጥፍ በላይ ብልጫ አለው። ደጋፊዎቻቸው ይህንን የትራምፕ እርምጃ አሜሪካ ያላትን ግዙፍ ኃይል በተግባር እያሳየች እንደሆነ አድርገው ቢቆጥሩትም የዓለም መሪዎች ግን ነገሩን በሌላ መንገድ እያዩት ነው። ለእነርሱ ትራምፕ ማለት የግል ስሜታቸውና መበሳጨታቸው በራሱ የዓለምን ፖለቲካዊ መረጋጋት ሊያናጋ የሚችል ትልቅ ስጋት ወይም ተለዋዋጭ ሁኔታ የሆነባቸው መሪ ናቸው። ተነባቢው ታይምስ መጽሔት የትራምፕን የውጭ ጉዳይ ፖሊሲ በቃኘበት ሰፊ አተታው ወቅታዊ የአሜሪካ የውጭ ጉዳይ ፖሊሲ ተቋማዊ ሳይሆን ግለሰባዊ ነው ሲል ይበይናል። ከዚህ በመነሳት ሰውየው የታላቁ ኢትዮጵያ ህዳሴ ግድብ ላይ ደጋግመው የሰነዘሩት ትችትና ያሰራጩት ሐሰተኛ መረጃም በኢትዮጵያ ጠቅላይ ሚኒስትር በኩል ምላሽ ሊሰጥ የሚችልበት እድል ካለ እናንተ ተከታታዮቻችን ብያኔ እንድትሰጡ ያመቻችሁ ዘንድ ዓለም አቀፍ ተሞክሮዎቹን በስፋት እንቃኛቸዋለን። ግድቡንና ቀይ ባህርንም አሳስረን ምናልባት የአብይ ዝምታ ከዚህ ጋር የተገናኘ ሆኖይ ስንል እንጠይቃለን። አብረን እንቆይ። ዶናልድ ትራምፕ ሁለተኛ የስልጣን ዘመናቸውን ከመጀመራቸው ጥቂት ሳምንታት ቀደም ብሎ የፓናማ ካናልን ወይም ቦይን መልሶ ለመረከብ የሚያስችል አዲስ ሀሳብ በድንገት ሰነዘሩ። አሜሪካ የአትላንቲክና የፓሲፊክ ውቅያኖሶችን የሚያገናኘውን የፓናማ ቦይ ለፓናማ በይፋ አሳልፋ ከሰጠች ሩብ ክፍለ ዘመን ተቆጥሯል። ይሁንና ፕሬዚደንት ትራምፕ ማህበራዊ ሚዲያ ባስተላለፉት አንድ መልእክት እስካሁን የነበረውን የተረጋጋ ግንኙነት አናግተውታል። ትራምፕ ፓናማ የአሜሪካ መርከቦችን ከመጠን በላይ ለግልጋሎት ታስከፍላለች በማለት መክሰሳቸው ብቻ ሳይሆን ቻይና በቦዩ እንቅስቃሴ ላይ ያላትን ተጽዕኖ በቸልተኝነት መፍቀዷንም በከፍተኛ ሁኔታ ተችቷል። ትራምፕ ይህ ክስተት የአሜሪካ ከቀሪው ዓለም ጋር ያላትን ግንኙነት ከመሰረቱ ሊናወጥ መሆኑን ያሳየ ቀዳሚ ምልክት ነበር። የትራምፕ ጠንካራ ማስፈራሪያ የውጭ ጉዳይ አማካሪዎቻቸውን ግራ ያጋባ ሲሆን አንድ የቀድሞ የትራምፕ አስተዳደር ባለስልጣን እንደገለጹት ፕሬዚደንቱ ከበዓለ ሲመቱ በኋላ ባሉት በጥቂት ቀናት ውስጥ ወታደራዊ እቅድ አውጪዎች ቦዩን በኃይል ለመውሰድ የሚያስችሉ አማራጮችን ማጥናት ጀምረው ነበር። ትራምፕ በወቅቱ ፓናማ ቦይን እንረከባለን፣ ካልሆነ ግን በጣም ጠንካራ የሆነ እርምጃ ይወሰዳል ሲሉ አስጠንቅቀው ነበር። ሆኖም ግን መጨረሻ ላይ ምንም አይነት ወታደራዊ እርምጃ አላስፈለገም። የፓናማው ፕሬዝዳንት ሆሴ ራውል ሙሊኖ የቻይናን ኢንቨስትመንት በሀገራቸው ላይ በድጋሚ ለመመርመር መስማማትን ጨምሮ ለበርካታ አሜሪካ ጥያቄዎች በፍጥነትና በዝምታ እጃቸውን ሰጥተዋል። ፓናማ በስተ ምስራቅ 800 ማይሎች ርቃ በምትገኘው ቬኔዙዌላ ግን የትራምፕ የኃይል እርምጃ ማስፈራሪያ እንዲሁ ለድርድር ማለስለሻነት የቀረበ ስልት ብቻ አልነበረም። በኒኮላስ ማዱሮ አምባገነን አገዛዝ ላይ ለወራት የዘለቀው ጫና ከተባባሰ በኋላ ትራምፕ በጥር ወር መጀመሪያ ላይ ማዱሮን በቁጥጥር ስር ለመዋል የሚያስችል ደፋር ወታደራዊ ኦፕሬሽን እንዲካሄድ ትዕዛዝ ሰጡ። ትራምፕ ይህንን እርምጃ በእዝ ዝውውር ላይ የተሰነዘረ ጥቃት አድርገው ቢገልጹትም በሌላ በኩል ግን የቬኔዙዌላን ግዙፍ የነዳጅ ክምችት ለመቆጣጠር የታለመ መሆኑን በይፋ ተናግረዋል። ይህ ወታደራዊ ዘመቻ ባለፉት 10 ዓመታት ውስጥ በአሜሪካ ንፍቀ ክበብ የተፈጸመ እጅግ ከፍተኛ ወታደራዊ የኃይል እርምጃ ሆኖ ተመዝግቧል። ትራምፕ ወደ ዋይት ሀውስ በተመለሱበት በመጀመሪያው ዓመት የውጭ ጉዳይ ፖሊሲያቸው መለያው አስገራሚ ግልጽነትና ድፍረት የተሞላበት ነበር። በፈጣን ቅድመ ተከተል በየመን የሚገኙ ታጣቂዎችንና የኢራንን የኒውክሌር ተቋማትን በቦምብ ደብድበዋል። በጋዛ ደካማ የሆነ የተኩስ አቁም ስምምነት እንዲመሰረት አድርገዋል። የአውሮፓ መሪዎች ለመከላከያ የሚያወጡትን ወጪ እንዲጨምሩ አስገድደዋል። ከቻይናም የንግድና ስትራቴጂካዊ ቁርጠኝነት ዋስትናዎችን ነጥቀዋል። ከዚህም ባለፈ በሁሉም የአሜሪካ የንግድ አጋሮች ላይ ከፍተኛ ቀረጥ እንደሚጥሉ ማስፈራራት ዓለምን አስጨንቋል። ትራምፕ ከዚህም በተጨማሪ የአርጀንቲና
ትራምፕ ፕሬዝዳንት ከኢኮኖሚ ውድቀት ለመታደግ በቢሊዮን የሚቆጠር ዶላር መድበዋል። በእጽ ዝውውር ተከሰው የነበሩትን የቀድሞ የሆንዱራስ ፕሬዝዳንትንም ከእስር ነጻ አውጥተዋል። እንዲሁም በካሪቢያንና በፓሲፊክ ውቅያኖስ ላይ የእጽ ማመላለሻ ናቸው በተባሉ ጀልባዎች ላይ ጥቃት እንዲፈጸም ትእዛዝ ሰጥተው ከ95 በላይ ሰዎች እንዲገደሉ ማድረጋቸው የጦር ወንጀል ተፈጽሟል የሚሉ ክሶችን አስነስተውባቸዋል። በማንኛውም ዘመናዊ የአሜሪካ ፕሬዝደንት ታይቶ የማይታወቅ እንቅስቃሴ የትራምፕ ዶክትሪን በተግባር ሲገለጥ የሚያሳይ ነው። ይህም የአሜሪካ ኃይል እንደፈለጉ የሚጠቀሙበት መሳሪያ ተደርጎ የሚወሰድበት፣ ፕሬዝደንቱ የግል ፍላጎትና ስሜት ላይ ብቻ የተመሰረተ እንዲሁም በተቋማት ሳይሆን በአንድ ግለሰብ እጅ ላይ ብቻ ያተኮረ መሆኑን ያሳያል። የትራምፕ ግልብጥብጥ ያለ ዲፕሎማሲ የሚለው ቃል የሚመጥነው ከሆነ የአሜሪካን የውጭ ጉዳይ ፖሊሲ ወደ አንድ ሰው ትርኢት ዋን ማን ሾው ቀይሮታል። ይህም ቀደምት መሪዎች ደብሎፕ ብለው የሚጠሩትን የውጭ ጉዳይ ተቋማዊ አሰራር ወደ ጎን ያለ ነው። ሆኖም የተቋማዊ አሰራሩ አንዱ ጠቀሜታ መረጋጋት ነበር። ለዚህ ትንታኔ ቃለ መጠይቅ የተደረገላቸው ዲፕሎማቶች እና የህግ ባለሙያዎች እንደሚገልጹት በዋይት ሀውስ ዙሪያ ያለው የተጽዕኖ ክበብ እየጠበበ የመጣ ሲሆን አማካሪዎችም የሚመረጡት በብቃታቸው ሳይሆን ለፕሬዝዳንቱ ባላቸው ታማኝነት ብቻ ሆኗል። የትራምፕ እርምጃዎች ውጤት ትንንሽ ለውጦች እንኳን ረዥም የጀርባ ስራና ጥንቃቄ የሚጠይቁበትን ረጋ ያለውን የዓለምን ዲፕሎማሲ መድረክ አናግቶታል። የትራምፕ ሁለተኛው የስልጣን ዘመን ሲብት ከፍተኛ የአሜሪካ ባለስልጣናት በአውሮፓ የሚገኙ የቀኝ ዘመም ንቅናቄዎች እንዲጠናከሩ በግልጽ ማበረታታት ጀመሩ። በተጨማሪም በውጭ እርዳታ ላይ ድንገተኛና ከፍተኛ ቀነሳ ማድረጋቸው በታዳጊው ዓለም ሊከላከሉት የሚቻል ሞትና ከፍተኛ ሰብአዊ ቀውስ ሊከሰት እንደሚችል የሚያስጠነቅቁ ድምጾች እንዲበራከቱ አድርጓል። በውጭ ግንኙነት ኮሚቴ ውስጥ የሚሰሩት ዲሞክራቱ ሴናተር ክሪስ ቫን ሆለን ጠንካራ መከላከያ ያስፈልገናል፣ ነገር ግን ዲፕሎማሲ፣ ጠንካራና የተደራጀ የውጭ ጉዳይ መስሪያ ቤት እንዲሁም ልማትም ያስፈልጉናል ይላሉ። አክለውም የትራምፕ አስተዳደር ግን የዲፕሎማሲና ልማትን በመተው ሁለቱን የፖሊሲ ምሰሶዎች ሰርዟቸዋል ሲሉ ይተቻሉ። የታሪክ ምሁሩ ሃል ብራንድስ እንደገለጹት በትራምፕ ውሳኔዎች ውስጥ በቋሚነት የሚታየው ትልቁ እምነት አሜሪካ በዓለም አቀፍ ደረጃ ያላትን ኃይል በአግባቡ አልተጠቀመችበትም የሚለው ነው። ምሁሩ የትራምፕን የመጀመሪያ ዓመት የውጭ ጉዳይ ፖሊሲ የውድቀቶችና የስኬቶች ድብልቅ እንደሆነ ይገልጻሉ። ትራምፕ በራሳቸው መመዘኛ ስኬታማ የሆኑባቸው ዘርፎች በርካታ ናቸው። ነገር ግን ጥያቄው እነዚህ ስኬቶች በረዥም ጊዜ ሂደት ለአሜሪካ የዓለም አቀፍ ደረጃ በእርግጥ ይጠቅማሉ ወይ የሚለው ነው። የቬኔዙዌላ ተቃዋሚ መሪ ማሪያ ኮሪና ማቾዶ የኖቤል ሰላም ሽልማትን ባሸነፈችበት ወቅት አንድ ያልታሰበ ፈተና ገጠማት። ትራምፕ ወደ ዋይት ሀውስ ከተመለሱበት ጊዜ ጀምሮ ይህንን ክብር የኖቤል ሽልማትን ለማግኘት በግልጽ ቅስቀሳ ሲያደርጉ ሰንብተዋል። በሌላ በኩል ደግሞ የእርሳቸው አስተዳደር ማቾዶ አምባገነኑን ማዱሮን አስወግዳ በሀገሪቱ ዲሞክራሲን ለመመለስ ለምታደርገው ጥረት ዋነኛ ደጋፊ ነበር። የኖቤል ኮሚቴው ትራምፕን ትቶ ሽልማቱን ለማቾዶ መስጠቱም የትራምፕን ደጋፊዎች አስቆጥቶ ነበር። ከእርሷ ጋር በቅርብ ግንኙነት ያለው አንድ የቬኔዙዌላ ዲሞክራሲ ተሟጋች እንደሚለው ማቾዶ ትራምፕ እንዳይቀየሙባትና ግንኙነታቸው እንዳይበላሽ ሁኔታዎችን ለማለስለስ ዳሜጅ ኮንትሮል ተገዳ ነበር። ማቻዶ የኖቤል ሽልማቱን ባሸነፈችበት ዕለት ወዲያውኑ ለትራምፕ ስልክ በመደወል ሽልማቱን ለእርሶ መታሰቢያ አድርጌዋለሁ ስትል ነግራቸው ነበር። ሆኖም ይህ ሙከራ በቂ አልነበረም ለትራምፕ በኖቤል ኮሚቴው ድርጊት ብቻ ሳይሆን ማቻዶ ሽልማቱን በመቀበሏም እንደተናቁት ሰማቸው። ከጊዜ በኋላም ትራምፕ ማቻዶን በአደባባይ ማጣጣል የጀመሩ ሲሆን የቬኔዙዌላ ሕዝብ እርሷን እንደ መሪያቸው አድርገው የሚያዩት አይነት ክብር የላቸውም በማለት ሳልቀውባታል። ማቻዶ ትራምፕን የኖቤል ሽልማት አባዜ እንዴት መያዝ እንዳለባቸው ግራ ከገባቸው እውቅ ሰዎች መካከል የመጨረሻዋ ሆናለች። ለወራት ያህል የእስራኤል፣ የፓኪስታን፣ የካምቦዲያ፣ የአርሜኒያ፣ የአዘርባይጃን፣ የማልታና የዲሞክራቲክ ሪፐብሊክ ኮንጎ መሪዎች ትራምፕ የኖቤል ሽልማት እንደሚገባቸው ሲነግሯቸው ቆይተዋል። እንዲያውም አንዳንዶች ትራምፕን ለሽልማቱ በይፋ እጩ አድርገው በማቅረብ ሲመደርኩ ታይተዋል። ይሁን እንጂ የኖቤል ሽልማት እንዲህ አይነት መደበኛ የእጩነት ሂደት የሌለው በመሆኑ የመሪዎቹ ተግባር ትራምፕን ለማስደሰት የተደረገ የቃላት ተውኔት ብቻ ነበር። እነዚህ በአደባባይ የሚታዩ ድርጊቶች በዚህ አዲስ የአሜሪካ የውጭ ጉዳይ ፖሊሲ ዘመን ውስጥ የታየውን አንድ ትልቅ ለውጥ ያረጋግጣሉ። ይህም የዓለም መሪዎች የትራምፕን ስሜት መቆጣጠርና ማባበልን እንደ አንድ ዋነኛ የስትራቴጂክ ቅድሚያ የሚሰጠው ተግባር አድርገው መውሰዳቸው ነው። የአውሮፓ መሪዎች በአደባባይ ያንቆለጳጵሷቸዋል። አንዳንዶቹ ደግሞ ለብቻቸው ሆነው ማን ይበልጥ እንደሚያሞካሻቸው ይፎካከራሉ። የኔቶ ዋና ጸሐፊ ማርክ ሩት ትራምፕን አባዬ ዳዲ ብለው የጠሯቸው ሲሆን ስዊዘርላንድ ልኡካን ደግሞ የወርቅ ጡብ በስጦታ አበርክተውላቸዋል። ኳታር $400 ሚሊዮን የሚያወጣ አውሮፕላን በስጦታ የሰጠቻቸው ሲሆን ይህም ከፍተኛ የሥነ ምግባር ጥያቄዎችን አስነስተዋል። ባለፈው ዓመት ብቻ በደርዘን የሚቆጠሩ ፕሬዝዳንቶችና ጠቅላይ ሚኒስትሮች የትራምፕን ድጋፍ ምን ያህል በቁም ነገር እንደሚመለከቱት ለማሳየት ወደ ዋሽንግተን ተጉዘዋል። አንድ የዋይት ሀውስ ባለስልጣን እንደገለጹት ትራምፕ በ2025 ብቻ ከ40 በላይ የውጭ ሀገራት መሪዎችን በዋይት ሀውስ አስተናግደዋል። ይህም በጆ ባይደን በስልጣን
በስልጣን የመጀመሪያ ዓመታቸው ካስተናገዱት መሪዎች ቁጥር ከእጥፍ በላይ ብልጫ አለው። ደጋፊዎቻቸው ይህንን የትራምፕ እርምጃ አሜሪካ ያላትን ግዙፍ ኃይል በተግባር እያሳየች እንደሆነ አድርገው ቢቆጥሩትም የዓለም መሪዎች ግን ነገሩን በሌላ መንገድ እያዩት ነው። ለእነርሱ ትራምፕ ማለት የግል ስሜታቸውና መበሳጨታቸው በራሱ የዓለምን ፖለቲካዊ መረጋጋት ሊያናጋ የሚችል ትልቅ ስጋት ወይም ተለዋዋጭ ሁኔታ የሆነባቸው መሪ ናቸው። የአምርህርስት ኮሌጅ የፖለቲካ ሳይንስ ፕሮፌሰር የሆኑት ሃቪየር ኮራሊስ ትራምፕ በዓለም መድረክ ላይ እርምጃ የሚወስደው እንደ ቀጪ ተዋናይ መሆን ይወዳል ይላሉ። አክለውም ትልቅና አስደናቂ የሆነ ስጦታ ይዘህ እስካልመጣ ድረስ በክፉ ሁኔታ ነው የሚይዝ ሲሉ የትራምፕን ባህሪ ይገልጻሉ። ምሁሩም ለዚህ መከራከሪያ ዋነኛው ማስረጃ ትራምፕ ታሪፍን እንደ አንድ የዲፕሎማሲ መዶሻ መጠቀማቸው ነው። በሁሉም የንግድ አጋሮቻቸው ላይ ቀረጥ ለመጨመር ቃል ከገቡ በኋላ ዓመቱን ሙሉ በተለያዩ ሀገራትና ምርቶች ላይ የገቢ ዕቃ ቀረጥን በመዋዠቅ አሳልፈዋል። ትራምፕ የህንድን፣ የፓኪስታንን፣ የካናዳን፣ የአውሮፓንና የእንግሊዝን አካሄድና ባህሪን ለመቀየር ቀረጥ ጨምራለሁ የሚለውን ዛቻ እንደ ዋነኛ መሳሪያ ተጠቅመውበታል። በተጨማሪም ትራምፕ በሜክሲኮ፣ በመካከለኛው ምስራቅና በሌሎቹም ቦታዎች የሚካሄዱ ድርድሮችን ለማፋጠን ወታደራዊ እርምጃ ወስዳለሁ በሚል ዛቻ አሊያም ድጋፍን በመከልከል እንደ ግፊት ይጠቀማሉ። እሳቸው ዋይት ሀውስ አሜሪካ ለዩክሬን ለምትሰጠው እርዳታ ምትክ ዩክሬን ሬር እርዝ ሚነራል የተባሉ ውድ ማዕድናት እንድታቀርብ ጠይቋል። እንዲሁም አሜሪካ ለአውሮፓ መከላከያ የምታደርገው ድጋፍ እንዲቀጥል የአውሮፓ ሀገራት ከአሜሪካ የጦር መሳሪያ አምራቾች ጋር ቁሳዊ የሆኑ የግዢ ስምምነቶችን መፈጸም እንዳለባቸው ለአማካሪዎቻቸው ተናግረዋል። ትራምፕ እነዚህ እርምጃዎች የአሜሪካ ኃይል እንደ የጋራ በጎ ተግባር ሳይሆን እንደ የንግድ ሀብት ተቆጥሮ ለድርድር የሚቀርብበትን የዓለም እይታ ያንጸባርቃሉ። የዋይት ሀውስ ምክትል የፕሬስ ቃል አቀባይ አና ኬሊ እንደሚሉት ማንኛውም የውጭ ጉዳይ ውሳኔ የሚወሰነው ለአሜሪካ የሚሰጠው ጥቅም ግልጽና የሚጨበጥ መሆኑ ሲረጋገጥ ብቻ ነው። እነዚህ ሁሉ ውሳኔዎች የሚታዩት በአሜሪካ ትቅደም፣ አሜሪካ ፈርስት መነጽር ነው። ይህም በአሜሪካ ሕዝብ ደህንነትና ጥቅም ላይ ቀጥተኛ ተጽዕኖ አለው ሲሉ ይገልጻሉ። ይሁንና የትራምፕ የውጭ ጉዳይ ጥረቶች አሜሪካን ዳግም ሀያል ማድረግ ሜክ አሜሪካ ግሬት አጌን ማጋ ደጋፊዎቻቸው ዘንድ ተቀባይነትን እያጡ ነው። እንደ ማርጆሪ ቴይለር ግሪን ያሉ ቀደም ሲል ለትራምፕ እጅግ ታማኝ የነበሩ የህግ መወሰኛ ምክር ቤት አባላት ሳይቀሩ ትራምፕ በሀገር ውስጥ ያለውን የኑሮ ውድነት ከመቀነስ ይልቅ በውጭ ዓለም ስማቸውና ክብራቸውን ለመገንባት የበለጠ ትኩረት ሰጥቷል ሲሉ ቅሬታቸውን መግለጽ ጀምረዋል። በካቶ ኢንስቲትዩት የመካከለኛው ምስራቅ ባለሙያ የሆኑት ጆን ሆፍማን እንደሚሉት ፕሬዝደንቱ በሁለቱ ተቃራኒ ፍላጎቶች መካከል ተቸግሯል ብዬ አስባለሁ። አንደኛው ፍላጎታቸው በአሜሪካ ላይ አስፈላጊ ጫና በሚፈጥሩበት አሳሳቢ ጦርነቶች ውስጥ አለመግባት ሲሆን፣ በሌላ በኩል ደግሞ የአሜሪካን የዓለም የበላይነት ፕራይሜሲ እንደጠበቁ መቆየት ይፈልጋሉ። ታዲያ የትኛው ይሻላል? የእሳቸው አስተዳደር በሁለቱም ወገን ባሉ ሰዎች ተሞልቷል። ይህ ውጥረት አስተዳደሩ በታህሳስ ወር ባወጣው የብሔራዊ ደህንነት ስትራቴጂ ላይ በግልጽ ታይቷል። ባለ 33 ገጽ ሰነዱም በአውሮፓ ላይ ያነጣጠረ ረዥም ትችት የያዘ ሲሆን አህጉሪቱ ከስልጣኔ መጥፋት አደጋ ተጋርጦባታል፣ እንዲሁም አብዛኛው ህዝቧ አውሮፓ ያልሆነ እየሆነ ነው ሲሉም ይገልጹታል። በሌላ በኩል የአሜሪካ ኮንግረስ ከኔቶና ከሌሎች አጋሮች ጋር ያለውን የቆየ ቁርጠኝነት የሚያረጋግጥ የመከላከያ ረቂቅ አዋጅ ቢያጸድቅም የትራምፕ አስተዳደር ሰነድ ግን እነዚህን ግዴታዎች በቅድመ ሁኔታ ላይ የተመሰረቱ ኮንዲሽናል እንዲሆኑ አድርጓቸዋል። አውሮፓ ከአሜሪካ ቀጣይነት ያለው የደህንነት ጥበቃ የምታገኘው የመከላከያ ወጪዋን ካሳደገች፣ የአሜሪካው ጦር መሳሪያ ግዢዎችን ካፋጠነችና የንግድ ፖሊሲዋን ከአሜሪካ ጋር ካጣጣመች ብቻ እንደሆነ ሰነዱ ያትታል። ለበርካታ አስርት ዓመታት ደህንነታቸውን በአሜሪካ ላይ ጥሎ የቆዩ አጋር ሀገራት አሁን ላይ በሙከራ ጊዜ ላይ እንዳሉ ሆኖ ተሰምቷቸዋል። በአውሮፓ በኩል የታየው ምላሽ እጅግ ጠንካራና በስሜት የተሞላ ነበር ይላሉ። ባይደን አስተዳደር ወቅት በብሔራዊ ደህንነት ምክር ቤት የአውሮፓ ጉዳዮች ከፍተኛ ዳይሬክተር የነበሩት አማንዳ ስሎት ለበርካታ አስርት ዓመታት የአውሮፓ የቅርብና ጠንካራ ወዳጅ በነበረች ሀገር ፕሬዝደንት እንዲህ ያለ ቀጥተኛ ጥቃት መሰንዘሩም በብዙዎች ዘንድ ፍጹም ማመን የማይቻል ሆኖባቸዋል ሲሉ ይገልጻሉ። የሪፐብሊካን የኮንግረስ አባል የሆኑት ዶን ቤከን በበኩላቸው የትራምፕ ውጭ ጉዳይ ፖሊሲ የሞራል መርህ ሞራል ኮምፓስ ይጎድለዋል ይላሉ። ይህ አካሄድ ከዛሬ አንድ ክፍለ ዘመን በፊት የፋሽስት ኃይሎች የተስፋፋ በነበረበት ወቅት ብዙ የሪፐብሊካን ፓርቲ አባላት አውሮፓ ውስጥ አልቃ መግባት የለብንም ብለው ይከራከሩበት ከነበረው የቆየ አቋም ጋር እንደሚመሳሰልም ገልጸዋል። የሪፐብሊካን ኮንግረስ አባል ቤከን ሲቀጥሉም የ1960ዎቹን የብዙ ሪፐብሊካኖችን አመለካከት ካነበባችሁ ልክ በጊዜ ማሽን ተጉዘው 90 ዓመታትን ዘለው ወደ ዛሬ መጡ ይመስላሉ ሲሉ ገልጸውታል። ትራምፕ የ2026 ዓመት የሚያሳልፉት እጅግ አስፈሪ የሆነ የጊዜ ገደብን
ታይዋንን በትኩረት በመጠበቅ ይሆናል። የአሜሪካ የስለላ ተንታኞች እንደሚያምኑት ከሆነ የቻይናው መሪ ሺጂፒንግ የሀገሪቱ ጦር እስከ 2027 ድረስ ታይዋንን ለመውረር የሚያስፈልገውን ወታደራዊ ዝግጅት እንዲያጠናቅቅ ትዕዛዝ አስተላልፈዋል። ጆ ባይደን ፕሬዝዳንት በነበሩበት ወቅት ታይዋን በቻይና ወረራ ከተፈጸመባት ለመከላከል በተደጋጋሚ ቃል ገብተው ነበር። በዚህ ጉዳይ ላይ ጥንቃቄ የተሞላበት አቋም ቢይዙም የእሳቸው አስተዳደር ግን ከቻይና ጋር ያለውን ወታደራዊነት ለበላይነት ለማስጠበቅ እየሰራ መሆኑን ይገልጻል የትራምፕ አስተዳደር። ይሁን እንጂ ጉዳዩ ወታደራዊ ብቻ ሳይሆን የኢኮኖሚ ውድድርም ጭምር ነው። የመከላከያ ሚኒስትሩ ፔት ሄግስ በግንቦት ወር በሲንጋፖር ባደረጉት ንግግር ሀገራት ከቻይና ጋር ያላቸውን የኢኮኖሚ ትስስር እንዳያሳድጉ አስጠንቅቀዋል። እንዲህ ያለው ትስስር የቻይናን ጎጂ ተጽዕኖ የሚያጠናክርና ከአሜሪካ ጋር ያለውን የመከላከያ ትብብር አስቸጋሪ የሚያደርገው መሆኑንም አክለው ገልጸዋል። የመከላከያ ሚኒስትሩ ሲቀጥሉ ግባችን ጦርነትን መከላከል፣ ለጦርነት የሚከፈለውን ዋጋ እጅግ ከፍተኛ ማድረግና ሰላምን ብቸኛ አማራጭ ማድረግ ነው። ይህንንም የምናደርገው ከእናንተ ጋር በጋራ በምንገነባው ጠንካራ የመከላከያ ጋሻ ነው ብለው ነበር። የአስተዳደሩ የብሔራዊ ደህንነት ስትራቴጂም ይህንን ለውጥ ያንጸባርቃል። ሰነዱ ቻይናን የሚያያት እንደ ርዕዮተ ዓለም ተቀናቃኝ ሳይሆን በዋነኝነት እንደ ኢኮኖሚያዊ ባላንጣ ነው። ትኩረቱም ከሰብአዊ መብት ወይም ከአመራሩ ዘይቤ ይልቅ በንግድ በምርት አቅርቦት ሰንሰለትና በገበያ ተደራሽነት ላይ ነው። ታይዋን በሰነድ ውስጥ የተገለጸችው እንደ ዲሞክራሲያዊ አጋር ሳይሆን እንደ ስትራቴጂያዊ የንግድ ማዕከል ነው። ይህ የሚሆነው በመልክዓ ምድራዊ አቀማመጧ፣ በባህር ላይ የንግድ መስመሮቿና እጅግ ከፍተኛ የኢኮኖሚና ወታደራዊ ዋጋ ባላቸው የሴሚኮንዳክተር ምርቶቿ ምክንያት ነው። በርካታ የትራምፕ አስተዳደር ባለስልጣናት እንደሚሉት ቻይናን በብልጫ መምታት ገና ከመጀመሪያው የእሳቸው ቀዳሚ ተግባር ነው። የፓናማ ካናልን መልሶ ለመውሰድ የተደረገው ዛቻ ፓናማን ወደ አሜሪካ የጥቅም ክልል ስፌር ኦፍ ኢንፍሉዌንስ ይበልጥ እንድትቀርብ አድርጓታል። ለአርጀንቲናው ሊቤርታሪያን ፕሬዚዳንት ጃቪየር ሚሌ የተሰጠው የ$20 ቢሊዮን የገንዘብ እርዳታ ደግሞ ቦነስ አይረስ የሚያስፈልጋትን ካፒታል ከቻይና እንዳትፈልግ አግዷታል። በቬኔዙዌላ እያደረጉት ያለው ጥረትም የቻይናን ኢንቨስትመንት ከሀገሪቱ የነዳጅ ዘርፍ ለማስወጣት የታለመ ነው። በሰኔ ወር የኔቶ አጋሮች ዓመታዊ መከላከያ ወጪያቸውን እንደ አውሮፓውያን አቆጣጠር እስከ 2035 ድረስ ወደ 500 ከጠቅላላ የሀገር ውስጥ ምርታቸው ወይም ጂዲፒ ለማሳደግ ተስማምተዋል። ይህም ትራምፕ ለዓመታት ሲወተውቱበት በነበረው ጉዳይ ላይ አጋሮቹ እጅ እንዲሰጡ አድርጓቸዋል። ትራምፕ ይህንን ስኬት የእሳቸው በድርድር ላይ የተመሰረተ ዲል ኦሪየንትድ የአመራር ዘይቤ ፍሬ ማፍራት እንደሚችል እንደ ትልቅ ማረጋገጫ ይቆጥሩታል። በተጨማሪም ይህ ስምምነት አሜሪካ በአውሮፓ የምታወረውን ኃይልና ሀብት በመቀነስ ትኩረቷን ይበልጥ ወደ ኢንዶ ፓሲፊክ ቀጠና በተለይ ወደ ቻይና ስጋት እንድታዞር ዕድል ይሰጣታል። ካትሮን ቶምፕሰን እንደሚሉት የትራምፕ ቆራጥነት ይበልጥ ውጤታማ የሚሆነው ግልጽ ግብ አስቀምጠው እስከ መጨረሻው ሲከተሉት ብቻ ነው። ለዚህም በፓናማና በየመን ከሚገኙት የሁቲ አማጽያን ጋር የነበራቸውን ግንኙነት እንደ ምሳሌ ያነሳሉ። በእነዚህ ቦታዎች ግልጽነት መኖሩ ለስኬት አብቅቷቸዋል። ሆኖም እንደ ቬኔዙዌላ ባሉ ጉዳዮች ላይ አሜሪካ ትቅደም የሚለው መርህና የትራምፕ የውጭ ጉዳይ ፖሊሲ መፈክር መክሸፍ ይጀምራል ይላሉ። የፕሬዝዳንቱ ፍላጎት በግልጽ ባልታወቀበትና ግራና ቀኙ ባልተገደበበት ሁኔታ ነገሮች ይበላሻሉ ሲሉም ያስረዳሉ። በአገር ውስጥ የትራምፕ የህዝብ ድጋፍ በታህሳስ ወር ወደ 36 በመቶ ዝቅ ብሏል። ይህ ተወዳጅነታቸው መቀነስ ለዓለም አቀፍ ግቦቻቸው ሊጠቀሙበት የሚችሉትን የፖለቲካ ውረት ፖለቲካል ካፒታል ይገድበዋል። ቢሆንም ግን ትራምፕ ይህ ዓለም አቀፍ ዲፕሎማሲያቸው የሀገር ውስጥ ፖሊሲ አካል እንደሆነ አጥብቆ ይከራከራሉ። እሳቸው ራሳቸውን የሚያዩት በባህረ ሰላጤው ሀገራት እንደ ሳውዲና ኳታር የሚገኘውን ሀብት በአሜሪካ የማኑፋክቸሪንግና የቴክኖሎጂ ዘርፍ ላይ ኢንቨስት እንዲደረግ ተስፋዎችን በመንጠቅ ላይ እንዳሉ አድርገው ነው። የቬኔዙዌላውን ሰፊ የነዳጅ ክምችት ለአሜሪካ የኃይል ምርት ክፍት እንዲሆን ይፈልጋሉ ትራምፕ። እንዲሁም አውሮፓ በመከላከያ ላይ የምታደርገውን ኢንቨስትመንት ማሳደግ አሜሪካ ለዩክሬን ለምትሰጠው ድጋፍ እንደ ዋጋ ወይም ምትክ እንዲሆን አድርገዋል። በዋይት ሀውስ የመጀመሪያ ዓመታቸው ሊጠናቀቅ ሲቃረብ ትራምፕ በሁለተኛው ዓመት ተከታታይ ታሪካዊ ስምምነቶችን መፈጸም እንደሚፈልጉ ገልጸዋል። ከነዚህ መካከል ዘላቂ የጋዛ ሰላም፣ የዩክሬን ጦርነት እንዲያበቃ ማድረግ እንዲሁም ከቻይና ጋር በንግድና በማዕድን አቅርቦት ዙሪያ ትልቅ ስምምነት ላይ መድረስ ይገኙበታል። ብራንደስ ሲያስረዱ አሜሪካ ከአጋሮቿ ጋር ያላት ግንኙነት ሳይቋረጥ ነገር ግን ሁሉም አገራት ለመከላከያ የሚመድቡት በጀትና ኢንቨስትመንት በከፍተኛ ሁኔታ ጨምሮ የምንገኝበት ሁኔታ ከተፈጠረ ይህ በዓለም ላይ ሊከሰት የሚችል መጥፎ ውጤት አይደለም ይላሉ። ሆኖም ይህ ግምገማ ከአንድ ማስጠንቀቂያ ጋር የቀረበ ነው። የትራምፕ ሸካራና ግልፍተኝነት የተሞላበት አካሄድ የአሜሪካን ኃይል ለበርካታ ዓመታት ደግፎ የቆዩትን ወዳጅነቶችና መተማመኖችን የመሸርሸር አደጋ አለው። አጋር ሀገራት የጸውት ቀውስ በሚመጣበት ጊዜ አሜሪካ ከጎናችን አትቆምም ብለው ማመን ከጀመሩ ያኔ እጅግ ግዙፍና ዓለምን የሚያናጋ
አዲስ የጂኦፖለቲካዊ ሽግግር ይጠብቀናል ሲሉ ብራንድ ስጋታቸውን ገልጸዋል። እንዲህ የሚጠለጠሉት ትራምፕ ታዲያ ኢትዮጵያ ላይ አይናቸውን ከጣሉ ቀልባቸውም ካረፈባት ከራርመዋል። ከኢትዮጵያ መሪ ግን አንዳች ምላሽ አልተሰጣቸውም። በኢትዮጵያ በኩል ምን ሊወሰድ ይችላል በተመለከተ አጭር ምልከታውን ያጋራው አልማጃል የተሰኘው ድረገጽ በታላቁ ሀገራዊ ፕሮጀክት ላይ ያላትን ሉዓላዊ ቁጥጥር የሚገድቡ ናቸው ብላ የምታምናቸውን ውሎች የመቀበል ምንም አይነት ፖለቲካዊ ግዴታ የለባትም። የግድቡን ግንባታ አጠናቃም በኤሌክትሪክ ማስተላለፊያ መሰረተ ልማቶች ላይ ከፍተኛ መዋዕለ ንዋይ ያፈሰሰችው አዲስ አበባ አሁን ላይ ከሀገር ውስጥ የኃይል አቅርቦትና ለጎረቤት ሀገራት ከሚደረግ የኤሌክትሪክ ኤክስፖርት ከፍተኛ ኢኮኖሚያዊ ትርፍ ለማግኘት ተስፋ ታደርጋለች ይላል። ይሁን እንጂ የኢትዮጵያን የሀገር ውስጥ ተጋላጭነቶችና የጂኦ ስትራቴጂካዊ መገለልን በጥንቃቄ መመርመር ሌላ እድልን ያመላክታል። አዲስ አበባ የሽምግልና ሂደቱን በቀይ ባህር ላይ ያላትን ምኞት ለማሳካት እንደ አንድ ተጽዕኖ ማሳደሪያ ሊቭሬጅ ልትጠቀምበት ትችላለች። ይህም ኢትዮጵያ በባህር ዳርቻ ላይ የባህር ኃይል ወይም የንግድ መውጫ እንድታገኝ ግብጽ ዝምቷ እንድትመርጥ እንድትስማማ በማድረግ ምላሹ ደግሞ በግድቡ አስተዳደር ላይ እንድትካተት ሊያካትት ይችላል። ካይሮ ግን እንዲህ አይነቱን የጥቅም ልውውጥ ትሬድ ኦፍ በተደጋጋሚና በግልጽ ውድቅ አድርጋለች። ይህ መሰረታዊ የሆነ ቀይ መስመር የትራምፕ የሽምግልና ተልዕኮ ምን ያህል ረቂቅና ሊፈነዳ የሚችል ሊሆን እንደሚችል በጉልህ ያሳያል። እናም የኢትዮጵያ መንግስት ከዶናልድ ትራምፕ አንደበት ህዳሴ ግድቡን በተመለከተ ዳራውንም ሆነ ወቅታዊ ቁመናውን አሊያም የወደፊት ጣፋንታውን በእጅጉ ሊጎዱ የሚችሉ የቃላት ፍላጻዎች ሲወነጨፉም ዝም ያሉት ላለፉት 2 ዓመታት በንግግርም በገቢርም እንደሚያሳኩት ደጋግሞ የገለጹትን የቀይ ባህር መዳረሻም በመዳረሻውም የባህር ኃይል ማቋቋምን በምላሹም አገኛለሁ ብለው አስበው ነውን? ምክትል የውጭ ጉዳይ ሚኒስትሩ ክሪስቶፈር ዲ ላንዳው የኢትዮጵያ ጉብኝትስ ይህን አጀንዳ ለማስፈጸም የተወሰደ ተግባራዊ እርምጃ ይሆን የሚሉትን ጥያቄዎች እና ተከታታዮቻችን በሰፊው ከተቃኘው የትራምፕ ዓለም አቀፋዊ ተሞክሮ ጋር እያመሳከራችሁ እንድታሰላስሉ መጋበዝ የዛሬውን ጥንቅር በዚሁ ቋጨን። አዲስ ማለዳን ሰብስክራይብ፣ ላይክ እና ሼር ማድረግን አይዘንጉ። ጤና ይስጥልን።